መጥፎ የአፍ ሽታ ወይም ጠረን እንዴት ሊከሰት እንደሚችልና መፍትሄዎችን ያውቃሉ? ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ዛሬ ይዤላችሁ የመጣሁት ስለ አፍ ጠረን ወይም ደግሞ መጥፎ የአፍ ጠረን ለምናይ ሰዎች ነው። ምንድነው፣ እንዴት ነው የሚመጣው የሚለውን እናያለን ማለት ነው። እንግዲህ የአፍ ጠረን ወይም መጥፎ የአፍ ጠረን የምንለው ያው በመጀመሪያ ደረጃ በማንኛውም ሰው ላይ በተከታታይ ሁል ጊዜ የትንፋሽ ሽታ ሊያጋጥመው ይችላል። ከትንፋሽ ሽታም ደግሞ መጥፎ የሚባል ሽታ ሊገጥመው ይችላል። ምንድነው ዋናው ነገር፣ በተቻለን መጠን አንድ ሰው ያው በቀላሉ ቀላል የሆኑ ጥንቃቄዎችን ካደረገና ከደጋገመ ትንፋሹ ጥሩ እንዲሸት ወይም መልካም መዓዛ እንዲኖረው ያግዘዋል ማለት ነው። ምንድነው ትንፋሻችን ሊያሸቱ የሚችሉ ሁኔታዎችን ካወቅን ጥንቃቄ ማድረግ ያስፈልጋል ማለት ነው። አንደኛ አሁን ለምሳሌ ምክንያቶች አሉት፣ ዋና ዋና ምክንያቶች አሉ። ጠዋትና ማታ ከመተኛታችን በፊት አፍና ጥርስን በደንብ ካላጸዳን፣ ጥርስን ብቻ አጽድቶ ምላስና የጉንጭ ዙሪያ ደግሞ ማናጸዳ ከሆነ፣ ለረጅም ሰዓታት ያለ ምግብና መጠጥ ከተቆየ ያው አፍ ሲደርቅ ሽታ መፍጠር ስለማይቀር ማለት ነው። ቅመማ ቅመም የበዛበት ምግብ የምናዘወትር ከሆነ፣ የተወሰኑ ወቅቶች ላይ ደግሞ በተገቢው ከመብላት ይልቅ ቅምሻና ጉርሻን ማዘውተር፣ እንደገና ደግሞ ሲጋራ ማጨስ፣ አልኮል፣ ቡና መጠጣት ጥርስ ውስጥ ቀዳዳ ሲፈጥር፣ እንደገና ደግሞ ፎሎ አፕ ከሌለን እንዲሁም የጥርስ ሐኪም ጋር ሄደን ማንታይ ከሆነ እንደዚህ አይነት ችግሮች ይመጡብናል ማለት ነው። እና ምንድነው የምናደርገው? አንደኛ ጠዋት ከቁርስ በኋላ እና ማታም ከራት በኋላ አፍና ጥርሳችንን ማጽዳት ያው ለጤንነትም ሆነ ሽታን ለማስወገድ በጣም አስፈላጊ ነው ማለት ነው። ማታ ላይ ደግሞ አፍን ካጸዱ በኋላ ምናልባት ውሃ መጠጣት ብቻ ካልሆነ በስተቀር ምግብ መብላት አያስፈልገንም ማለት ነው። እና ይሄም የሚሆነው ለምንድን ነው? ጥርስ ያው ውስጥና ጉንጭ ዙሪያ ፍርፋሪ አያጣምና ያው ሌሊቱን በሙሉ ባክቴሪያዎች ሰርቶ ስለሚያድሩ እዛ ይበሰብሳል፣ የመሽተት ነገር ይፈጠራል ማለት ነው። እንደገና ደግሞ አንዳንድ ሰዎች ያው ጠዋት ልክ ከእንቅልፍ እንደተነሱ ጥርስ መቦረሽ ወይም ምንድነው መሟጨት ያስፈልጋል ይሉ ይሆናል። ነገር ግን ማታ ከእንቅልፍ በፊት አጽድተው ካደሩ ጠዋት ፊት ሲታጠቡ በውሃ ብቻ መጉመጥመጥና ቁርስ መብላት ይቻላል ማለት ነው። ከቁርስ በኋላ ግን ያው አፍን አጽድቶና ንጹህ ሆኖ ማውጣት እጅግ አስፈላጊ ነው ማለት ነው። እንዴት ነው ጥርስን እንዴት አድርገን እናጸዳለን የሚለው ጥያቄ የሁሉም ጥያቄ ነው። እና ምንድነው አፍና ጥርስን ለማጽዳት መጀመሪያ በኮልጌቱ የጥርስን ዙሪያ መቦረሽ እንደጀመሩ አፍን ብሎ ምላስን ካወጡ በኋላ እዛው ቀስ ብሎ በብሩሹ ያው ምላስን በኮልጌት መቀባት፣ ከዛም ጥርስን መቦረሽ መቀጠል ማለት ነው። ለምሳሌ ለ3 ደቂቃ አካባቢ በኤሌክትሪክም ሆነ በእጅ ብሩሽ ከቦረሹ በኋላ አፍ ውስጥ ኮልጌቱ ከምራቅ ጋር ፈሳሽ ስለሚሰራ አፍን ገጥሞ ምላስን 360 ዲግሪ እያሽከረከሩ የጉንጭን ግድግዳ ዙሪያውን በምላስ መፈተክ ወይም መጥረግ ማለት ነው። ይህ በሚደረግ ጊዜ ያው አፋችንን መዝጋት አለብን። በ1 ደቂቃ ያክል እቺን ፕሮሲጀር ማድረግ ማለት ነው። መስራት እንደዚህ ማድረግ ስንፍቅ ማለት ነው።
ከዛ መጨረሻ ላይ ምን እናደርጋለን? ምላስን አውጥቶ ወይም አ ብሎ ምላስን ጎልጉሎ በምላስ መጥረጊያ የምላስ አናትን ለ30 ሴኮንዶች ማጽዳት። ምላስ መጽዳቱ የሚታወቀው ያው የተፈጥሮ ስጋ መልኩን ከታየ ነው። የቆሸሸ ምላስ ጥቁር ወይም ቡናማ ነው ተብሎ ነው የሚታሰበው። እንደገና ደግሞ ምላስን ሲያጸዱ የግድ በጣም ወደ ውስጥ መግባት አያስፈልግም፣ ምክንያቱም ሊያስመልሰን ስለሚችል እንደዛ ማድረግ አያስፈልግም ማለት ነው። ከዛም በንጹህ በቀዝቃዛ ውሃ ተግሞጥምጠን መጨረስ። ይሄ ሁሉ እንግዲህ ጠቅላላ ፕሮሲጀር እስከ 5 ደቂቃ አካባቢ ይወስዳል። በ5 ደቂቃ ኒትነሳችንን ንጽህናችንን እንጠብቃለን ማለት ነው። ሌላው አልፎ አልፎ መፋቂያ መጠቀም እንችላለን፣ ስዋክም መጠቀም እንችላለን ጥርስን ለማጽዳት። ሌላው ምንድነው የተቆላ የቡና ፍሬ ካገኘን አኝኮ አፈን መጉመጥመጥ ይቻላል። በመጠን ደግሞ 3 የሆነ የቡና ፍሬ ካገኘን የተቆላ አኝኮ አፈን መጉመጥመጥ ይቻላል። ሌላው እንደ ፖም፣ ኮክ እና ወይን አይነት ፍራፍሬ መብላት ጥሩ ነው። እንደ ሰላጣ፣ ቆስጣ፣ ጎመን፣ ድንች አይነት አትክልቶችን ደግሞ መብላት አሪፍ ነው ማለት ነው። ወተት መጠጣት ለጥርሳችን ጥንካሬ ይጠቅማል። ግሪን ቲ መጠጣት፣ እንደ ሎሚ ጭማቂና ግሬፕ ፍሩት ጭማቂ አይነት አሲድ የበዛባቸውን መጠጦች መጠጣት፣ ማስቲካ ማኘክ፣ እነዚህ ሁሉ ነገሮች ተደማምረው አሪፍ ያደርጉታል ማለት ነው። ሌላው ደግሞ ከጥርስ በተጨማሪ ምላስና የጉንጭ ዙሪያ የተጠቀሱትን የምግብ ፍርፋሪ እና በጣም ምላስን ጉንጭ ላይ ስለሚቀር ከትንሽ ቆይታ በኋላ ባክቴሪያ ተራብቶ ያው ሽታ ስለሚፈጥር ጥርስን ብቻ ቦርሾ ማብቃት ተገቢ አይደለም ማለት ነው። ያው ብዙዎቻችን ልምዳችን ጥርሳችንን ቦርሸን ከዛ ዝም ነው የምንለው። ስለዚህ ምላሳችንን ማጽዳት ያስፈልጋል ማለት ነው።